We're completely cut off from everything. We were only trying to find out who was alive and who had been martyred. በቴህራን እጅግ አነጋጋሪ መረጃ በስፋት የተሰራጨ ነው። የኢራን ዲፕሎማሲያዊ ፊት ገጽ የሆኑት ቁልፉና ከፍተኛ ሰው ያነሱት ጉዳይ ማዕበል አስነስቷል። አባስ አራቃቺና ሞሳድ በአንድ ገጽ ተገናኝተዋል። ከበላይ መሪው ሐሚኒ ጋር በአንድ ስብሰባ ውስጥ የነበሩትና ከሞት የተረፉት አባስ አራቃቺ አሁን ላይ ይፋ የተደረጉ መረጃዎች በቴህራን ጎዳናዎች መነጋገሪያ ሆነዋል። ኮድ 110 ተብሎ የተገለጸው ሚስጥራዊ ሰው ማን ነው? ሞሳድ ኢራንን ለማሸማቀቅ የተጠቀመበት ልዩ ታክቲክስ አሁን ላይ ይፋ ወጥቷል። ይህ ታክቲክ ምንድነው? መረጃውን በዝርዝር ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃው ይሁን። መልካም ቆይታ። በቴህራን እጅግ የሚጠበቀው ቅጥር ግቢ ውስጥም 110 የሚል አንዲት የኮድ ምልክት መካከለኛው ምስራቅ ሙሉ አስቀድማ የታቀደ መቅሰፍትና የቁጣ ማዕበልን ስለመቀስቀሷ ተገልጿል። ይህ በዘመናዊ ወታደራዊ ታሪክ ውስጥም እጅግ ድፍረት የተሞላበት የመሪዎችን መግደል ጥቃት መነሻ ያደረገ ነበር ተብሏል። በወርሃ የካቲት 21ኛው ቀን የተፈጸመችው የበላይ መሪው አያቶላ አሊ ሐሚኒ የሞት ግድያ ነች። የኢራን ውጭ ጉዳይ ሚኒስትር አባስ አራቃቺ ከዶክመንተሪ ፊልም ሰሪው ጃቫድ ሞጋዩ ጋር ባደረጉት እንዲሁም ለረጅም ጊዜ ተደብቆ በቆየው እጅግ አነጋጋሪ ቃለ መጠይቅ ላይ የገለጹት እውነት አስደንጋጭ የሆነውን የደህንነትና የመረጃ ሽንፈትን በሞሳድ የተቀናጀውን ጥልቅ የሰርጎ ገብነት ጥበብ እንዲሁም ደግሞ አገዛዙ እጅግ በጠበበና በተጋለጠ ሰዓት እንኳን ለዓለም ፍጻሜ ተዘጋጅተው የተሰሩ ድንገተኛ አደጋ ደንቦችን አጥብቆ መያዙን ቁልጭ አድርጓል። ይህ ዝም ብሎ መላምት ወይም ደግሞ ግምት አይደለም። አባስ አራቃቺ የኢራን መንግስት ቴሌቪዥን ሙሉ በሙሉ እንዳይሰራጭ የከለከለውን ቃለ መጠይቅ አድርገው ነበር። ይሁን እንጂ ወደ ውጭ የወጡት ጥቂት የተባሉ ከፊል መረጃዎች በኮሚኒስት ስርም እምብርት ላይ የተካሄደውን አስደናቂ ሰርጎ ገብነት ስፋት ያሳያሉ። ይህም ደህንነት ክፍተት አሁን ድረስ በቴህራን ስልጣን ኮሪደሮች ውስጥ እንደ መንፈስ እያሳደደ ይገኛል። ኮድ 110 በቃል ሊነገር የታሰበ አልነበረም። እሱ ሊታሰብ ይችል የነበረው የማይቻል አደጋን ያስከትላል። ይህም የላዕላይ መሪው መገደል ነው። ነገር ግን ሚሳኤሎች በፓስተር ጎዳና አቅራቢያ በሚገኙ ቅጥር ግቢ ላይ በዝናብ መልክ ሲወርዱ ኮድ ልክ እንደ አፖሎፒስ ማብሪያ ቁልፍ ወዲያውኑ ሰራ። የኢራን ምላሽም የሚሳኤል ድብደባዎችና የሆርሙዝ የመዘጋት ዛቻዎች ብሎም የተቀናጀ እንቅስቃሴ ተካሂዷል። ምክንያቱ ደግሞ አገዛዙ ይህን አስፈሪ ህልም ለብዙ ዓመታት ሲለማመድ ስለነበር ነው። በወርሃ የካቲት 21ኛው ቀን የተጀመረው ጦርነትም በተዘጋጀው ከተማ ውስጥ እንደማንኛውም ውጥረት የተሞላበት የቀዳሚ ሂደት ነበር። ነገር ግን ሐሚኒ ሰፊ የአመራር ቅጥር ግቢ ውስጥ ከፍተኛ ደረጃ ያላቸው ስብሰባዎች እየተካሄዱ ነበር። ስትራቴጂካዊ ምክር ቤት ስብሰባዎችም ከመከላከያ ምክር ቤት ስብሰባዎች ጋር ተደራርበው ነበር። አራቃቺ ራሳቸው እንደተናገሩት ከሆነ ከጄኔቫ ድርድር ባለፈ ምሽቱ ፍጥነት ተመልሰው ነበር። ጠዋት በግምት 3 ሰዓት ገደማ በህንጻው በአንዱ ክፍል ውስጥም ሪፖርታቸውን በማቅረብ ላይ ሳሉ ሰማዩ በአሜሪካ ደረጃም የታገዙ የእስራኤል ጀቶች በፈጠሩት ነጎድጓድ ድምጽና ብርሃን ተመላ። በደርዘን የሚቆጠሩ ትክክለኛ ኢላማ ይመሩ የነበሩ ጥይቶችና ቦምቦችም በቅጥር ግቢው ላይ አረፉ። የሳተላይት ምስሎች ኋላ ላይ እንደሚያሳዩት ከሆነ የተወሰኑ የህንጻ ክንፎች ሙሉ በሙሉ ሲወድሙ፣ ሌሎች ደግሞ ምንም ሳይሆኑ በግልጽ ቆመው ነበር። ይህ ደግሞ የአሜሪካና የእስራኤል የቀዶ ሕክምና ያህል የጠራ ኢላማ የመምታት ጥበብን ያሳየና የዚያ ምልክት ተደርጎ የተቆጠረ ነበር። አሊ ሐሚኒ ከቢሮአቸው ውስጥ ነበሩ። ይህ ብቻ አይደለም። የቤተሰብ አባሎቻቸው ሴት ልጃቸውና የልጅ ልጃቸውን ጨምሮ ከፍተኛ አዛዦች ብሎም ረዳቶቻቸው አብረው ህይወታቸውን አጥተዋል። ሪፖርቶች እንደሚያመለክቱት በዋናው ጥቃት ወዲያውኑ እስከ 5 የሚደርሱ ሰዎች ሲሞቱ፣ ይህም በደቂቃዎች ውስጥ በቴህራን ውስጥ የሚገኙ ዋና ዋና ሰዎችን ያጠፋው ሰፊ ጥቃት አካል ነበር። እሱን ይተካል ተብሎ የሚጠበቀው ልጃቸው ሙጅታባ ሐሚኒ ቆስሎ የነበረ ቢሆንም ለጥቂት ከሞት ተርፏል። የአራቃቺ ትረካ እጅግ አስደናቂና አስጨናቂ ነው። ከፍርስራሹ ስር እጃቸውን እያራገፉ እንዴት እንደወጡ ገልጸዋል። አእምሯቸው ስለ ራሳቸው መትረፍ ሳይሆን ስለ መሪው ዕጣ ፈንታ ያስብ ነበር። ሰይድ አሊ ሐሚኒ በተሰዉበት ቅጽበትም እኔ ጥቃት በደረሰበት በራቸውና እንዲሁም በራሳቸው ቢሮ ውስጥ ነበርኩኝ ሲል አሳስቧል። ጥቃት አድራሾቹ እጅግ ጥልቅና ሚስጥራዊ ዕውቀት ነበራቸው። የሐሚኒ የጠዋት መደበኛ እንቅስቃሴና ጥቂት ህንጻዎች ብቻ ራቅ ብሎ የሚካሄደው ከፍተኛ ደረጃ ስብሰባ ትክክለኛ ሰዓት ሁሉንም ያውቁ ነበሩ። ይህ ዝም ብሎ በግምት የተደረገ ድብደባ አልነበረም። ይህ በርካታ በፕላንና በተቀናጀ መልኩ የተፈጸመ ግድያ ነበር።
የሞሳድ ረጅም የሰርጎ ገብነት ጦርነት እዚህ ቦታ ላይ ከፍተኛ ደረጃ ደርሷል። በርካታ የመረጃ ምንጮችና ምርመራዎች እንደሚያመለክቱት በቴህራን የሚገኙ የትራፊክ ካሜራዎች ሙሉ ለሙሉ ማለት ይቻላል ከዓመታት በፊት በሳይበር ጥቃት ተጠልፈው ነበር። ምስሎቹ በሚስጢር ኮድ ወደ ቴል አቪቭ ሰርቨሮች የሚላኩ ነበር። ይህ የጥበቃዎቹን የሹፌሮቹና የራሳቸውን የበላይ መሪውን እንቅስቃሴ ቅደም ተከተል የሚያጠና የኤአይ አልጎሪዝም ይመግብ ነበር። በቅጥር ግቢ ውስጥ አቅራቢያ የሚገኙ አንደኛው ስትራቴጂካዊ ካሜራ ከፓርኪንግ ልምዶችን የታጀቡ መንገዶችና የመድረሻ ሰዓቶችን ያሳይ ነበር። ኢራን ውስጥ የሚገኙ የሰው ምንጮች የመጨረሻውን ማረጋገጫ ሰጡ። በጥቃቱ ጠዋት ላይ በፓስተር ጎዳና ላይ ያለው የሴሉላር ስልክ አገልግሎት በከፍተኛ ጥንቃቄ እንዲቋረጥ ተደረገም። ስልኮች ሙሉ በሙሉ አልተዘጉም። ይልቁንም አስቸኳይ ማስጠንቀቂያ እንዳይደርስ ሲባል መስመር ተይዟል የሚል ምላሽም ይሰጡ ነበር። ስልኩ የያዙ ጠበቃዎችም ሳያውቁት ራሳቸው ጠቃሚ አደረጉም። ይህ ብቻ አይደለም፣ ጠቋሚ ከመሆናቸው ባሻገር ሌላ መረጃ ሳልፈዋል። የእስራኤል ሳይበር ደህንነት ልዩ ኃይል የሆነው ዩኒት 8200 ኔትወርኮችን ሲዘጋ የሞሳድ የሰው መረጃ መረብ ደግሞ በቀጥታ መረጃዎችን ያቀርብ ነበር። እንደ ሪፖርቶቹ ከሆነ የሲአይኤ አካላትም የመጨረሻውን ጂፒኤስ መረጃ አካተዋል። 30 ወይም ደግሞ ከዚያ በላይ ሚሳኤሎች ኢላማውን በትክክለኛና አስፈሪ ሞት ደበደቡት። በካቢኔ አባላት ከ60 ሰከንድ ውስጥም ያለቀ ተብሎ የተገለጸው ይህ ክዋኔ የኢራን የስልጣን ጫፍ በላቀ ቴክኖሎጂ ጥበብ ላይ ቅልጥፍና አነሳው። የረጅም ጊዜ ሰርጎ ገብነት ጦርነት ማጠቃለያ ነበር። የኢራን ኒውክሌር ሰነዶች ከመስረቅ ጀምሮ የሳይንቲስቶቹን በሩቅ ተቆጣጣሪ ከመግደል ባሻገር ሞሳድ በጠላት ግዛት ውስጥ በጥልቀት የመስራት ብቃቱ በተደጋጋሚ አሳይቷል። የኻሜኒ ጥቃት ግን ይህን ወደ አዲስ ደረጃ የተሸጋገረ ሂደትን አጠናከረው። ዝም ብሎ ማጥፋት ብቻ ሳይሆን ያገዛዙን አልሸነፍ ባይነት መንፈስ በስነ ልቦና ደረጃ ሙሉ በሙሉ ሰባብሮታል። ከወራት በኋላ አራቃቺ ቃለመጠይቃቸው እንደ ሁለተኛ አጥፊ ቦምብ በይፋ ወጣም። ከሞጋዩ ጋር ባደረጉት ንግግር ጥቃቱ እንዲፈጸም ያስቻለውን ደህንነት ጥሰት ወይም ደግሞ ቀዳዳ በግልጽ አምነዋል። ጥቃት አድራሾቹ የዕለታዊ እንቅስቃሴዎችን፣ የሰዓት እቅዶችንና የቅጥር ግቢውን ቅርጽ እጅግ በሚያስደነግጥ ትክክለኛነት ያውቁት ነበረ። ይህ ክፍተት አሁንም አለም ሲሉ ያስጠነቀቁት አራጋቺ የኢራን ደህንነት መዋቅር ከፍተኛ የሆነ ስጋትና ድንጋጤ ማዕበል ፈጥረዋል። ለአንድ ወይም ደግሞ ለብዙ የውስጥ ሰላዮች የሚደረግ ፍለጋ በዋነኛነት ምርመራው አሁንም የቀጠለ ቢሆንም በሚስጥራዊነትና ጥርጣሬ ላይ ለተገነባው አገዛዝ እንዲህ አይነት እውነት በይፋ ማመን እጅግ አስገራሚ ብሎም አጋጣሚው በብዙ መልኩ የማይታመን ነው። አባስ አራቃቺ አገዛዙ ከጦርነት በፊት የነበረውን ዝግጅት በዝርዝር አስረድተዋል። የበላይ ብሔራዊ ደህንነት ምክር ቤት ስብሰባዎች እያንዳንዱ ሊከሰት የሚችል ሁኔታ አስቀድመው በጦርነት አስመስለው መሳሪያ ወይም ደግሞ ዋር ጌም ሰነዶቻቸው ገምግመው ነበር። የአሜሪካ ነጠላ ጥቃትም የጋራ ምክር ቤትና ይህ ሂደት አሜሪካና የእስራኤል ጥቃት መሰረተ ልማቶች ላይ የሚደረግ ኢላማና እጅግ አስፈሪ የመሪዎች መገደል አደጋ ማንም ሰው የላዕላይ መሪውን መግደል የሚሉትን ቃላት በድፍረት መናገር አይፈልግም ነበር። ይልቁንም ኮድ 110 የሚለው ሚስጥራዊ ስም ይጠቀሙ ነበር። በክፍል ውስጥም ያሉ እያንዳንዱ ሰው የቃሉ ትርጉም ምን እንደሆነ ጠንቅቆ ያውቀዋል። ይህ ደንብና ፕሮቶኮል ራሳቸው ኻሜኒ ተጻፈ፣ የጸደቀና የተገመገመ ነበር። ኮዱ ሲሰራ የኢራን ምላሽ ሰጪ ማሽን ያለምንም ማንገራገርና ቅሬታ በቀጥታ ወደ ስራ ይገባል። የተቀናጁ የሚሳኤል ድብደባዎችም የፕሮክሲ ወይም ደግሞ ተኪ ኃይሎች መንቀሳቀስና የኢራን እውነተኛ አቶሚክ ቦምብ ተብሎ የሚጠራውን የሆርሙዝ የመዝጋት ዛቻዎችን ወዲያውኑ አወጁ። ኢራናውያን ልታስፈራራቸው አትችልም፣ ልታታላቸውም አትችልም ሲሉ አባስ አራጋቺ በድራድር ወቅትም ለአሜሪካ መልእክተኛ ስቲቭ ዊትኮፍ ተናግረው ነበር። ጉባኤዎቹና እንዲሁም ጫናዎች እንዴት ውድቅ እንዳደረጉ ብሎም የኢራን የኒውክሌር ማበልጸግ ፕሮግራም ለሽያጭ የሚቀርብ አይደለም በማለት እንደመከቱ አስታውሱ። አገዛዙ ራሳቸው እንደሚገልጹት ከሆነ በጽናት ወጥቷል። በሊባኖስ ውስጥ ብዙዎች ቢጎዱም፣ በሶሪያ የሚገኙ ወዳጆች ቢወድቁም፣ እንዲሁም የመሪው መገደል መራር መቅሰፍት ቢያደርስም ፖሊሲዎቹ አልተቀየሩም። የኛ አቶሚክ ቦምብ የሆርሙዝ ወሽመጥ ነው ሲሉ የተናገሩ ሲሆን ይህም ደግሞ ለወዳጆችም ሆነ ለጠላቶች የኢራን ትልቅ ጥቅም ያለው አቅም በዓለም አቀፍ የኃይል አቅርቦት ላይ እንዲሁም ፍሰቱ መስተጓጎል የመፍጠሩ ብቃቷ ላይ የተመሰረተ መሆኑን የሚያሳይ ምልክት ነበር። በመንግስት ቴሌቪዥን ከፊሉ የታገደው ይህ ቃለ መጠይቅ በውስጣዊ ፖለቲካ ሂደት ውስጥም ትልቅ ውዝግብና ቁጣ ቀስቅሷል። አክራሪዎቹ ለ30 በመሆናቸው ምክንያት ለጠላት እድል ሰጥተዋል ሲሉ
የተቻቸውና የወነጀሏቸው ሲሆን ሆኖም የአራካቺ ሰከን ያለ ትረካ ሁለት ዓላማዎችን አግሏል። ይህም ደግሞ የአገዛዙን አመራር ሰብአዊ ገጽታን ያሳየ ሲሆን በሌላ በኩል ደግሞ የአገልግሎቱ ማሳያ የሆነው የማይሰበር ጽናትን ያመላከተ ነው። እርሳቸው ከፍርስራሽ ስር ተርፏል። ስርዓቱ ከጥቃቱ ተርፏል። ሙጅታባ ኻሜኒ ምንም እንኳን በብዙ የማይታይና ከደረሰበት ጉዳት ማገገም ላይ እንደሆነ ቢነገርም ከክትትል ለማምለጥ በእጅ የተጻፉ ማስታወሻዎችና መልእክቶችን በመጠቀም በታመኑ መስመሮች በኩል ስርዓቱን በቁጥጥር ስር አውሏል። የኮድ 110 መስራትና መንቀሳቀስ ለመረዳትም ከሱ በፊት የነበረውን የሞሳድ ክዋኔ ስፋት መገንዘብ ያስፈልጋል። ይህ ዝም ብሎ የአንድ ጊዜ ድንገተኛ ጥቃት አልነበረም። ይህ የብዙ ዓመታት ማጠቃለያና እንዲሁም የዚያ ዘመቻ መቋጫ ጫፍ ነበር። የእስራኤል ደህንነት መረጃ ተቋም የቴህራን የትራፊክ መሰረተ ልማት በመጥለፍም የአገዛዙ ክትትል መሳሪያዎች በራሱ ላይ እንዲዞሩ አድርጓል። ኤአይ እጅግ ግዙፍ የሆነ የመረጃ ክፍተቶችን በመተንተን ወደ ተግባር የሚቀይሩ ፋይሎችንና ፕሮፋይል ሂደቶችን አዘጋጅቷል። የሰው ሰላዮች ደግሞ ምንም እንኳን ካሜራ ሊቀርጹ የማይችለውን ጥቃቅን ዝርዝር መረጃዎችን አቅርበዋል። ሪፖርቶች እንዳመለከቱት የጥበቃዎቹ ስልኮች ምንም እንኳን ምንም ጥርጥር የማያሳድሩ ቢመስሉም እንቅስቃሴዎችን አጋልጠው ሰጥተዋል። በሾፌሮች የተደረጉ የሶሻል ሚዲያ ምስሎችና ጽሑፎች ሳያውቁ የሰዓት ሰሌዳዎችን አሳይተዋል። በአንዱ አስፈሪ የጥቃት ደረጃ ላይ የእስራኤል ኦፕሬተሮች የስልክ ማማዎችን በጥንቃቄ የማስተጓጎል ጥቃቱ የሚፈጸምበት ትክክለኛ ሰዓት ላይ የመረጃ ጨለማ ኢንፎርሜሽን ብሎክ አውት ፈጥረዋል። ይህ ብሎክ አውትም በዋነኛነት ነገሮችን አበላሽቷል። የጥቃቱ ሰዓት በጠራራ ፀሐይ በስብሰባዎች ወቅት መሆኑ አገዛዙ ትልቅ ጥቃቶች የሚመጡት በሌሊት ጨለማ ሽፋን ነው ብሎ የሚያስበውን ግምት ተጠቅመውበታል። የግድያ ጥቃትና ሂደት ከተከሰተ በኋላ የመጣው ሁኔታ የመካከለኛው ምስራቅን መልክ አዲስ ቅርጽ አስይዞታል። እስራኤል ለረጅም ጊዜ የምትፈራውን ዋና ጠላቷን በጫፍ ላይ እያለ መታስክስመዋለች። ከማክሰም ባሻገር ደግሞ ከፍተኛ ድልን ተጎናጽፋለች። አሜሪካ ደግሞ ሙሉ በሙሉ የጦር ወረራ ሳታካሂድ እጇ የት ድረስ መሄድና መጓዝ እንደሚችል አሳይታለች። የባህረ ሰላጤው ሀገራትም የኢራን ድሮኖችና ሚሳኤሎች የመከላከያ ስርዓቶችን ሲፈትሹ በስጋት ተከታትለዋል። በኩዌትና በባህሬን አቅራቢያዎች የሚገኙ ክስተቶችም ተመዝግበዋል። ዓለም አቀፉ ነዳጅ ምርት 1/5 የሚያልፍበትን የሆርሙዝ ወሽመጥ እዘጋለሁ የሚለው የኢራን ዛቻ ከ12 ቀናት ጦርነት ውስጥም የኃይል ገበያውን ወደ ከፍተኛ ቀውስ ከቶታል። የነዳጅ ጫኝ መርከቦች ጥቃት ገጥሟቸዋል። የባህር ጉዞዎች መስመራቸውን ቀይረዋል። የአቶሚክ ቦምብ ምስል ዝም ብሎ የመድረስ ብቻ አልነበረም። ይልቁንም ተመጣጣኝ ያልሆነ የኃይል ሚዛን ለመጠቀም የተደረገ ጥረት ነበር። የአራካቺ ቃለ ምልልስና ይህው ሂደትም ነገሮችን አጠናክሮታል። ዲፕሎማሲ ተሟጧል፣ ነገር ግን ቀይ መስመሮች መርህ አይቀየርም የሚል ሆኖ ታይቷል። በውስጣዊ ደረጃ የደህንነት ጥሰቱ ሰፊ የማጽዳት እርምጃ ወልዷል። የተጠረጠሩት የውስጥ ሰላዮች የሞት ፍርድ ገጥሟቸዋል። ኢስላማዊክ አብዮታዊ ጦር ቁጥጥራቸውን አጥብቀዋል። ሆኖም አራካቺ ስለ ቀጣዩ ደህንነት ቀዳዳ በግልጽ መናገራቸው የጥርጣሬ መንፈስ ምን ያህል ጥልቅ እንደሆነ ያሳያል። ስንት ተጨማሪ የውስጥ ሰዎች መረጃዎችን ወደ ቴል አቪቭ ላኩ? ምርመራው እርሳቸው እንዳመለከቱት ገና አልተጠናቀቀም። ሁሉም ኢራናውያን መጠለያ ካላገኙ በስተቀር ወደ መሬት ስር መጠለያ አልገባም ያሉት ኻሜኒ ከመሬት በላይ ከህዝባቸው ጋር ህይወታቸውን አልፈዋል። ከፍርስራሽ የወጡት አራካቺ ከራሳቸው ህይወት ይልቅ የመሪውን ዕጣ ፈንታ አስቀድመዋል። ቤተሰቦች ፈራርሰዋል፣ አዛዦች አልቀዋል። በሌላ በኩል ደግሞ አብራሪዎችና አቅጂዎችም ቢሆኑ ለዓመታት የተዘጋጁበትን ተልእኮ ፈጽመዋል። ይህም ተልእኮ ሰፊ ጦርነትን ሊከልሱ እንደሚችሉ እያወቁ ነበር። ኢራን ከጦርነቱ በኋላ ያለውን የማገገም ሂደት እየመራች ትገኛለች። የኻሜኒ የቀብር ስነ ስርዓት የለቅሶና የህዝብ ቅስቀሳ መድረክ ሆኗል። አራካቺ መግለጫቸው ምንም እንኳን በከፊል ሳንሱር ቢደረጉም በሰፊው የተሰራጩ ሰፊ ክርክር ቀስቅሷል። የሞሳድ ክዋኔ በታክቲክ ደረጃ እጅግ አጃኢብ በሚባል ደረጃ የተሳካ ቢሆንም የአገዛዙን ጽናት ግን አጠናክሮታል። የኮድ 110 ፕሮቶኮሎችም አሁንም ዝግጁ ሆነው ይገኛሉ። የሆርሙዝ ዛቻዎችን እንደ ትልቅ መደራደሪያ አቅም ሆነው ይገኛሉ። ከአሜሪካ ጋር የሚደረገው ድርድር ማዕቀብ እፎይታና በኒውክሌር ማበልጸግ ወሰን መካከል ያለው ውዝግብም ወዲያ ወዲህ እየተወዛወዘ ቀጥሏል።